ሀኒ እንግዲህ በጣም ትልቅ ስህተት ልትሰራ ነው። በጓደኛዋ ላይ እንግዲህ የተመረዘ ምግብ ሰርታ እንግዲህ ለጽዬ ወስዳ ልጇ ልታስወርድባት እንግዲህ ወስዳ ከሰኒ ጋር ተመካክረው እንግዲህ ሲያወሩ ሉሊት ተደብቃ እየሰማቻቸው ነበር እና ሰምታቸው እንግዲህ ለጽዬ ደውላ ሀኒና የሆነ ጓደኛዋ ወደ ቤት መጥተዋል አይደል የሆነ ምግብ ላንቺ ይዘውልሽ ነው የመጡትና በፍጹም እንዳትቀምሽ ያንን ምግብ አደራሽን እንዳትበይ ብላ እንግዲህ ነግራታለች። ጽዬም እንዴ እኔ ውጭ ነው ያለሁት ቤት አይደለሁም አላየኋቸውም ስትላች በጭራሽ ያንን ምግብ መብላት የለብሽም እንዳትበይ ብላ እንግዲህ ምክንያቱም ሉሊት እየሰማቻቸው ነበርና ተደብቃ እንግዲህ ግን እኮ ማለያየት አንችልም እነሱን ስትላት ሰኒ አይ ግዴታ መለያየት አለባቸው ጓደኛዬ ናት የምወዳት ጓደኛዬ ናት ግን ደግሞ ግዴታ ይሄንን ከባድ ነገር ማድረግ አለብኝ ብላ እንግዲህ ያው የተሳሳትና በፍጹም የማይመስል የማይሆን ውሳኔ ነው የወሰነችው። እንግዲህ ያው እሷን የሚጨርስ በራሳቸው ሊተዋወቁ ቃልና ጽዬ ተስማምተው እንግዲህ ሁለታቸውም ሊጋቡ ነው። እሷ ደግሞ እንግዲህ ምናልባት ከወለደች በኋላ የልጁ አባት ሲመጣ ወንድሜን ትከዳዋለች በማለት እንግዲህ እንደዛ አይነት የተሳሳተ ሀሳብ አምጥታ ልጇን እንግዲህ ለስለት ትመርዝባን ነው። ምክንያቱም ተዛሬው ልጇ ተወረደ ያው ላይጋቡ ይችላሉ ብላ እሷ የምታስበው ለልጁ ብቻ ያኔ ለእሷ ብሎ የሚያገባት ነው የመሰላት እና እሷም ደግሞ ያው ለጊዜው ስሟን የምትደብቅበትና ያው ልጇን እስክወልድ ድረስ የውሻሸት ነው የሚባለው ባል አድርጋ እንደምታገባው ነው ያሰበችው እና ለዛ ደግሞ ግዴታ እነሱን ማጣላት አለብኝ ብላ እንግዲህ ወስና በፍጹም ማይሆን ስህተት ትልቅ ስህተት ልትሰራ ነው። ይህንን ስህተት እንግዲህ ሰርታ ይህንን እውነታ ቃል ያወቀለት ጊዜ ይህን ነገር ቃል ያወቀ ጊዜ እንግዲህ ያው በፍጹም ይቅር ራሱ አይላትም። ምክንያቱም ነግሯታል። በዚህ ጉዳይ አንቺ መግባት የለብሽም እህት ያውቃለሁ ለእኔ እንደምታስቢ ግን ቢሆንም ጽኮ የምትጠላ ልጅ አይደለችም ብሏል። እንግዲህ ምክንያቱም ከመጀመሪያውም እሷን በመጥፎ ነገር ነበር የቀረባት እና እንግዲህ እሷን ለመጉዳት ብሎ ነበር ናታንን ለመጉዳት ብሎ እንግዲህ እሷን መጠቀሚያ ሊያረጋት ብሎ ነበር በአጋጣሚ እንግዲህ የተዋወቁት እና ከዛን ሰዓት ጀምሮ እንግዲህ በመጥፎም በደጓም በመጥፎም ጊዜ አብሯት ቆሞ እስካሁን ድረስ እንግዲህ ያልተለያት እሱ ብቻ ስለሆነ እሱ ደግሞ በደንብ አይቷት ያወዷት አፍቅሯት ለዚህ እንግዲህ በቅቷል ማለት ነው። እሷም እንግዲህ ያው እየወደደችው መታለች ጽዬም። ስለዚህ ይች መቀኛ ደግሞ አሁን በመካከላቸው ገብታ ልታጣላቸውና ልጇን እንግዲህ ልታስወርድባን ነው። ደግነቱ የሉሊት እዛ ቤት መሆን ጠቀማት እንጂ የትኛይትም ሰኒም እንግዲህ ገና ለገና የኔ ተሆነ ብላ ይህንን እህቱ ሀሳብ ስታመጣላት እንግዲህ አይኗን ሳጣሽ ነው ወደ ቤት ተመልሳ እሺ ብላ ተስማምታ እንግዲህ ምክንያቱም ጽን ለመጉዳት ያው ያላቸው እንትን ይሄን ነበር። ምክንያቱም ጽ ተጎዳይ እነሱ አይጋቡም ከዛ በኋላ አንቺን ያገባሻል ብላ ነው እንግዲህ ይሄንን የተጃጃለ ሀሳብ ያመጣችው ማለት ነው። ሀኒ በጣም ተሳስታለች። ምንም ቢሆን ጓደኛዋ ነበረች፣ ብዙ ጊዜ አብረው አሳልፈዋል። በጣም ጓደኛዋ ናትና ዛሬ ግን ይህን ማሰብ አልነበረባትም። ወይ ደግሞ ቀስ ብላ መጠየቅ ተወደዋለች አትወደውም የሚለውን ነገር ጠይቃ ሲጀምር አንቺ በዚህ ጉዳይ አትግቢ እኔ ወስኜ እጨርሻለሁ ብሎ ነግሯታል። ያው ማንም ሰው እንደሚያስበው በእርግጥ ለወንድሟ መጥፎ ነገር መጥፎ ሚስት እንድትሆንበት በኋላ እንዲጎዳባት ማንም ሰው እንደማይፈልግ አትፈልግም። አዎ ትክክል ናት። ግን ደግሞ እንደዚህ አይነት የተጃጃለ በፍጹም ስህተት ከባድ ልጇን እስከ ማስወረድ የተመረዘ ምግብ መስጠት ማለት ይሄ በጣም ይደብራልና። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ ብያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንዴት ናችሁ? እንግዲህ ዛሬም በድጋሚ ተወዳጁን ሐረግ ድራማ ይዤላችሁ መጥቻለሁኝ። ሐረግ ድራማ እንግዲህ እንዳያችሁት እንደምናየው እንግዲህ ሀኒ በጣም አብዝተዋለች። ሀኒ እንግዲህ ጓደኛዋም ናት። በዛ ላይ እንግዲህ ወንድሟ እህቴ በእኔ ጉዳይ እንዳትገቢ አውቃለሁ፣ እህቴ ነች፣ ለእኔ መጥፎ ነገር እንደማታስቢ ለእኔ ጥሩ ነገር ነው የምታስቢ፣ ግን ደግሞ የምትጠላ ልጅ አይደለችም፣ እባክሽ እህቴ ጉዳዩን ለእኔ ታይልኝ ብሏት እንግዲህ ነግሯት እንግዲህ
ከአንገቷ በላይ እሺ በቃ አንተን ደስ ታለህማ ብላ አይ በውስጧ ደግሞ እንግዲህ የማደርገውን ነገር ታያለህ፣ ከባድ እርምጃ ነው የምወስድባት ብላ እንግዲህ የማይሆን ስህተት ውስጥ እየገባኝ ነው ያለችው። ስህተት በመጀመሪያ ስህተት የሰራችው ሰኒን መጥራቷ ነው። ምክንያቱም ሰኒን ወደ ቤት ማንጣት አልነበረባትም። ቆም ብላ እራሷ አስባ እንዴት ልታገባው ትችላለች? ምንም ልጅ ቢኖራት እንዴት ነው ሳትወደው ታገባዋለች ብላ ራሱ ማሰብም ነበረባት። አሁን ጭራሽ የተጃጃልና በጣም መጥፎ ለራሷ ቢደረግባት የማትወደውን ነገር ምንም ያክል ወንድሟ ቢሆን እንኳ ልጇን የተመረዘ ምግብ እንግዲህ ሰርተው ተመካክረው ከሰኒ ጋር ሰኒ ድሮም እንግዲህ ያው ትጠላታለች። ቤት ቃል ጋር ስትመጣ እንግዳ ሊመጣ ነው ሻይ አፍሊ ቆንጆ ምግብ ስሪ ሲላት እንኳ ራሱ ፂ መሆኗን ስታቅ ያው በጣም ነው የምትናደደው፣ ታለቅሳለች። እና ያው እሷ ያው ወደኋላ እንደማትል አይኗን ሳታሽ ነው እንግዲህ እሷን ለመበቀል የተነሳችው እና ይሄ በጣም ትልቅ ስህተት ነው። ምንም ቢሆን ልጇን እንዲወርድ የተመረዘ ምግብ በልታ እንድትጎዳ ማድረግ አልነበረባትም ማለት ነው። ይሄ በጣም ትልቅ ስህተት ነው። በዛ ላይ ደግሞ ይሄን ነገር ለጊዜው ልጇም ወረዴ እሷን ብትጎዳ ቃል መስማቱ ይቀራል ወይ? ይህን ነገር አድርጋ በሚወዳት በሚያፈቅራት ሚስቱ ልትሆን እንግዲህ ወደፊት አሁን በቅርቡ ሊሞሸሩ አገባታለሁ ያለውን ልጅ በዚህ ልክ እሷ መጥፎ ነገር አስባ እንደዚህ የተመረዘ ምግብ ወስዳ ጥሩ ነገር እርጉዝ ናት ብላ ለጓደኛዬ ብላ እንግዲህ ጥሩ ምግብ የሰራች አስመስላ የተመረዘ ምግብ ወስዳ ሰታት ይሄን ነገር ሲያቅ ምንድን ነው ወንድሜን አይደብር ወንድሜ እንዴት ነው ይቅር የሚለኝ ብላ ራሱ ማሰብ ነበረባት። በፍጹም የተሳሳተ ሀሳብ ነው እንትን ያለችው። እና እንግዲህ ይህን ነገር ስታደርግ እንግዲህ ወደ እነጽዬ ጋር ስትሄድ እንግዲህ ማርኮ ደግነቱ የስራዋን ይህን ክፉ ስራዋን አይቶ ነው መሰለኝ። ማርኮ እንግዲህ እነዚህ በር ላይ ስትደርስ ቃልና እንግዲህ ደብሯት ነበር በባለፈው ክፍል እንዳያችሁት። ይቺ ሰኒ እንግዲህ ይቺ ሰኒ ምቀኛ ሆና አባታለች። ሰኒ እንግዲህ በግዴታ ቃል እኔን ታላገባይ ብላ እንግዲህ ለምንድን ነው እርጉዝ ሴት ጋር እንደዚህ ሙጭጭ የምትለው? በዛ ላይ አባቱ ያልታወቀ ልጅ ያገባች እያለች እንግዲህ መከራዋን ስታሳያት እባክሽ ረፊ አንቺም ሴት ነሽ እና በጊዜ አግቢና ተሰተሪ እባክሽ እያለ እንግዲህ ምክርሽ ያንቺ አያስፈልገኝም፣ ግን ሁለተኛ የፂን ስም እንድታነሺ አልፈልግም እያላት እንግዲህ እሷ ደግሞ እንግዲህ እሱ አልሰማት ሲል ደግሞ ዘወር ብላ ፂን አትመኒው ወንድ ልጅ አይታመንም። እኔ ግን ሳስበው ከብዙ ሴቶች ጋር የሚያወራ ይመስለኛል። በዛ ላይ ደግሞ እኔንም እየተላከፈኝ ነው ብላ እንግዲህ ይልከፋትና እንዳሽ ነገር ማለት ነው። ዙሪያህን ተመልከት፣ ዙሪያህን እኮ ብዙ ነገር አለ፣ አይንህን ግለጥ እያለች እንግዲህ በግዴታ አየኝ እያለች እንግዲህ ይህን ሁሉ ውሸት ይህን ሁሉ እሷ ሳታፍር ወንዱ አፍሮ እባክሽ ወደዛ ዞር በይልኝ እስኪል ድረስ እሱ አሁን ደግሞ ዘወር ብላ ለፂ ደግሞ አስቢበት፣ ቆም ብለሽ አስቢ፣ ብዙ ሴቶችን የሚያወራ ይመስለኛል እያለች እንግዲህ ውሸቷ ልታጣላቸው ይሄን ስትላት ጽዬ ደግሞ ያው በቃሽ ሁለተኛ እንደዚህ አይነት ነገር ስለ ቃል ስትናገሪ መስማት አልፈልግም ብላ ጥላት ስትሄድ እንግዲህ ያው ጥርጣሬ ውስጥ ገብታ ነበር። ደብሯት ነበር እና ደውላለች እንግዲህ ሲመጣ ሱሬ ደግሞ እንግዲህ አጋጣሚ ያው ወደ ቤት ገብቶ ነበርና ማታ አስከፍቼህ ነበርና ጧት ነው ማታ አስከፍቼህ ነበርና ይቅርታ ስልክ ይዘሃል ፎቶ አንስተኸኛል ብዬ ስትለው እሱም አይ ችግር የለውም እኔ በሌላ ነገር አላየሁትም በቀልድ ነው ያለሁት ምናምን ብሎ እያወሩ እያለ እንግዲህ ይቺ ሜርሲ እንግዲህ ትመጣና ቁጭ ብላ እንግዲህ በለው ተግባብታችኋል፣ ዛሬ በደንብ ተሳካለህ አይደል እያለች እንግዲህ እያሸሞረኝ ስትለው ቆይ ምንድን ነው እያወራችኋል? ምንድን ነው የተግባባ ነው? ምንድን ነው ለእናንተ ሁለታችሁ እያለች እንግዲህ ጽዬም አልገባትም። ስለ ትላንትና ማታ የተፈጠረውን ነገር ልንገራት እያለች እንግዲህ ስታሽሟጥጥበት እሱም ደግሞ ኧረ እባክሽ ረፊ አንቺ ልጅ ምንድን ነው እያወራሽ ያለሽው? ምንም ነገር የተፈጠረ ነገር የለም ብሎ እንግዲህ ቃል ሲመጣ ጽዬም ተነስታ ስትሄድ እንግዲህ ተናዶ ጉሮሮዋን ነበር ያነቃት። ምክንያቱም አውቃ እዛ ቃልን እንትን ትላታለች። እዚህ ደግሞ የምታውቀውን ነገር ሚስጥር ብሎ ነግሯት እንኳ ራሱ ይኸው ልታጣላው ነው። ከባድ ነው በጣም
እና እንግዲህ ጉሮሮዋን አንቆ ሁለተኛ እንደዚህ ያልተፈጠረ ነገር እያወራሽ ብሎ ሁለተኛ እንደዚህ ስትይ እንዳልሰማሽ ብሎ ጉሮሮዋን አንቋት ገንዬ ባደርስላት ደህና እዛው ደፍቷት ቢሆን ጥሩ ነበረ። አርፋ ትቀመጥ ነበረ ማለት ነው። እና እንግዲህ ያው ምን አድርጎች ነው ምን ብሎች ነው ብትላት እሷም ልትሰማ አልቻለችም። እንግዲህ ያን የተመረዘ ምግብ ይዘው ሀኒና ሰኒ ወደ እነዚህ ቤት ሲመጡ ቃልና ጽ እየወጡ ነበር እና ስታያቸው በጣም ተናዳ በጣም አዝናለሁ። ጓደኛዬ ነሽ ግን ደግሞ ወንድሜን እንድትጎጂብኝ አልፈልግም። ይህን ነገር ግዴታ ለማድረግ እገደዳለሁ ብላ እንግዲህ ያንን የተመረዘ ምግብ ልትሰጣት ልክ እነሱ ሲያልፉ ማርኮ ድንገት ሲመጣባት እንግዲህ ያው ማርኮ ደግሞ ይችኛይቱን የአክስቱ ልጅ ነገሩ ያው ለሱ ባትዘምደው የአክስቱ ልጅ ስለሆነች እንግዲህ ያው እንደሚተዋወቁ ስትጠይቃት ማናት ሰኒ አንቺ ደግሞ ስምሽን ቀየርሽ ማለት ነው ብሎ እንግዲህ እሷንም አዋርዶ ጥፊ ከዚህ ብሎ እንግዲህ ሰኒንም ወደ ውስጥ እንድትገባ አድርጎ ሀኔን እንግዲህ ያው በጠለፋት ታቅፈው ወስዷታል ማለት እሰይ ደግ አደረጋት። ሀኔን ደግ አድርጓታል ማለት ነው። እንዴ ይገባታል። መጥፎ ነገር እያሰበች ጽዬ ያላሰበችውን አስባ እንግዲህ ጠልፎ ወስዷታል። ደግ አድርጓታል ማለት ነው። እና እንግዲህ ሉሊት ደውላ ምንም ነገር እንዳትበይ የሰጡሽን ምግብ በፍጹም በፍጹም እንዳትበይ አደራ ብላ እንግዲህ ደውላ ነግራታለች። እነሱም ውጭ ነበሩ እንግዲህ ቃል ይሄን ሁሉ አያቅም። እንግዲህ ወደ ቤት እሷም ሀኒ ትመጣለች እያለ የነበረች ጓደኛዋ ለዚህ ምግብ ይዤ መጥቼ እኔ የዚህ ጓደኛ ነኝ ብላ እንግዲህ ነበር አታላ የገባችው እና ከዛ እንግዲህ አንቺ ልጅ ሀኒ ትመጣለች ያላልሽም ልጅቱ የት ናት ብላ ስጠይቃት ውጭ ላይ ናት የሆነ ሰው ጋር ቁማ አሁን ግን የለችም ምናምን ብላ ስትጠግነው እንግዲህ ለቃል እንግዲህ ለጽዬ ደውላ ነበር ገንዬና እባክሽ ቶሎ ነይ ቃልን አገናኝ ብላ እንግዲህ ገንዬ ደውላ ስትነግረው እባክህ የኔ ልጅ ቶሎ ድረስ እባክህ ችግር ተፈጥሯል ቶሎ ድረስ እያለቻቸው ነበር። እንግዲህ ቤተሰብ ድራማው ያለቀውና እንግዲህ ቃል እንግዲህ ምን ያደርግ ይሆን?